መንግስት የሚወስደው ነው። እኔ አሁን እዛ ውስጥ አልገባውም። መብራት ይቆጥራል። ሰውየው መብራት ይጠቀማል አይደል? የተከራየው ሰውዬ የውሃ አገልግሎት ይጠቀማል። ይሄ ማን ላይ ነው ያለው? ተከራዩ ላይ ነው፣ አከራዩ ላይ ነው። ይሄንን ሰውየው መብራት በመሃል ብዙ ጨምሯል። የጨመረውን እየከፈለ ያለው እየተጎዳ ያለው ማን ነው? አከራይ ነው። መጨመር አይችልም። ውሉ ይዞታል። የ2 ዓመት ውል ስለያዘው አሁን አየኸው። በመሃል ይሄ የኑሮ ውድነቱ የፈጠረበት ክራይሲስ እሱ እንዳለ ነው። ምንም ሊያደርገው አይችልም። ተከራይ ግን የተጠቀመባቸው ነገሮችን የሚጨምርባቸው ነገሮች አሉት። እሱ ታሳቢ መደረግ ነበረበት ብዬ አስባለሁ እኔ መንግስት ያንን ከማድረጉ በፊት። ምክንያቱም እሺ አንተን እዛ ጋር ሊያዝ ቆይ ተከራይ ሊድ እስቲ ተከራይ አከራዮች እንዴት ነው ሪዝነብል በሆነ መንገድ ነው ገንዘብ የሚጨምሩት ወይስ በጣም በተጋነነና የእናንተን ነባራዊ ሁኔታ ከግምት ባላስገባ መንገድ ነው በግዴለሽነት ነው ዋጋ የሚጨምሩት? አሁን ተከራይቼ ነው የምኖረውና ዋናው ኪራዩን የሚጨምረው ደላላ ነው። ደላላ ነው ወሳኙ። የአከራይ ምንም የሚያውቀው ነገር የለም። ለምሳሌ 30 ሺህ ብር የሚከራየውን ቤት በእጥፍ ለምሳሌ አሁን የምኖርበት አካባቢ አፓርታማ የዛሬ ዓመት 30 ሺህ ብር ነበር የሚከራየው፣ አሁን 65 ሺህ ብር ገብቷል ማለት ነው። እና የመጀመሪያው ሪዝም ምንድነው? ሰው ከወጣ ውል 2 ዓመት ውል አለ። ከዛ በመሀል ይመጣና ልገባበትን ይላል ቤት የሚኖርበት ባለቤቱ ማለት ነው። ውልም ቢኖር መግባት ይችላል። ውል ባለቤቱ መግባት ይችላል። ገባለው ካለ ሸጣዋለው ካለ መብቱ ነው። ማስወጣት ነው የማይችለው። ግን ገባዋለው እያሉ ምን ያደርጋሉ? ሐሳብ ቀይራን ይላሉና ያከራያሉ። ከዛ አዲስ የሚገባው ሰው እየተጎዳ ያለው እንደውም አዲስ ገቢው ነው። ለምን የ30 ሺህ ብር ውል በ65 ሺህ የተከራየ ነው በአሁን ሰዓት ማለት ነው። ስለዚህ ሂሳቡን የሚመራው ማነው? ደላሎች ናቸው። ይነጋገሩና ሂሳቡ እንዲጨምራል ይባላል። ከዛ ሁሉም ሰው ስታንዳርድ ይኖራል። ልክ የ30 ሺህ እንደነበረ አሁን 65 ሺህ ገብቷል አብዛኛው ቤት። ልክ አንድ ሰው ሲወጣ 65 ሺህ ሆነ ማለት ሂሳቡ። ይሄን ያመጣው ማን ነው? ደላላው ነው። ደላላው ነው መጀመሪያ ሰው አከራዩን እኮ የሚያመጣው። ተከራዩ እኮ የቤቱ ባለቤት እኮ ሰው አያገኝም። የሚያመጣው ማን ነው? ደላላው ነው። ቤቱን የሚያከራየው ይዞት ይመጣው ደላላው ነው። የሚነግረው እንደዚህ ነው ደላላው ነው። ሲጀመር ከታች ያለው አከራዩ ውሃ መብራት ብሏል። እንደዛ የሚባል ታሪክ የለም። መብራትና ውሃ የሚከፍለው የተከራየው ሰው ብቻ ነው። ቤቱን ነው የሚያከራየው እንጂ ምን አገባውና ነው ውሃና መብራት የሚከፍልለት? አጠቃላይ የሚከፍለው ተከራይ ነው። መብራትንም ውሃም አጠቃላይ የሚመለከተው ቤቱን የተከራየው ሰው ነው እንጂ ያኛው ሰውዬ ለምን ነው የሚከፍልለት? ተጠቀምበትን 20 ሺህ 30 ሺህ የሚከፍላል እኮ የመብራት የውሃ። ስለዚህ በባዶ ሊቀር ነው ማለት ነው። ውል መብራት ውሃ ራሱ ውሉ ራሱ አግሪመንቱ የሚለው ይከፍላል ነው የሚለው ተከራዩ ማለት ነው። ስለዚህ ችን ሀገር እየመራት ያለው ደላላ ነው። እንደው መንግስት ምንድነው እያሰበ ያለው ደላሎች ጉዳይ ላይ? ለምን እነሱ ናቸው ደላላ የመጀመሪያውን ቤት እንድትከራይ ነው አይደል? መሀል ላይ ሆኖ አንተን ከአከራይ ጋር ነው የሚያገናኘህ። አዎ ከአከራይ ጋር ያገናኘህና ይሄን ቤት ብትከራየው በዚህ ነው ብሎ ይነግርሃል። አሁን ለምሳሌ ከጎን ያለው የተከራየው እንዲህ ነው ይለዋል። አያውቅም እኮ የኛው ሰውዬ 30 ሺህ ያከራየው ሰውዬ ሂሳቡን አያውቀውም መጨመሩን። ይሄው እኮ 65 ሺህ ገባ ተባለ 60 ሺህ ገባ ይላሉ። ከዛ የሚነግረው ለአከራዩ ደላላው ነው ሂሳቡን እንጂ። እሺ ለምሳሌ ባያመጣለትስ ከየት ይገናኛል? ደላላ እኮ ይዞ ያመጣ ሰውዬውን እኮ አይገናኝም እኮ። ስልክ ቁጥር ያለው ደላሎች ጋር ነው የባለቤቶቹ። ከዛ ሂሳብ እንዲህ ነው ይላል። ደላላው አንዴ ካከራየ በኋላ ራሱ ዋጋ ተምኖ ከዛ በኋላ በየአመቱ ወይም ደግሞ በአመቱ 2 ጊዜ አንድ ጊዜም ጭማሪ ሲኖር ይሄው ደላላ ራሱ መጥቶ ነው ጭማሪው ለአከራዩ የሚናገረው ወይስ? አይ ጭማሪውን የሚጨምረውማ እንትኑ ነው ስምምነት ነው። እሱ ኦኬ ስምምነት አለ በመሀል አለ አይደል? የመንግስቱ አለ፣ ከዛ ደግሞ የግለሰቡ አለ እና ግለሰቡ ጨምርልኝ ይላል። ተጎዳው ለምሳሌ 65 ሺህ የተከራየ 30 ሺህ ያከራየ በአካባቢ ዋጋ ይለና ያስጨምርሃል ማለት ነው። አንተም ደግሞ የሰው ቤት ከመጨቃጨቅ ጨመረ መዞር ነው ወይ ደግሞ እንደ አቅመት ትሄዳለህ ማለት ነው። ራቅ እያልክ ወደሚቀንስበት። ስለዚህ ደላላ ነው ሀገር እያመሳ ያለው ማለት ነው። እና ደላሎቹ በጣም ለሰው አያስቡም። የሚያገኟት ብር በጣም ትንሽ ብር ናት። ግን ደላላ አለ ደላላ በእናቴ ድሮ ስትተርት በደላላ ሰው ተጉላላ፣ በነጋዴ አሯል ሆዴ በተደጋጋሚ ትናገር ነበር። ንግድ ውስጥ ነበረችና እውነቴን እንዲት ነበር። በቃ ደላላ ድሮ ራሱን ደላሎች አላችሁ፣ አይዞ አትፍራ ደላላ። እሺ ቀጥል። እስከዛ ደላላ እነኝ የሚል ሰው ካለ አስገቡ። እና እየተመራ ያለ በደላላ ነው ማለት ፌር ያልሆነ ለምሳሌ ነሮ ጨመረ ውድ ሆነ ይባላል። ተከራዩም ላይ እኮ በጣም ጫና አለ እኮ። ተከራዩ ከየት ነው የምትሆኑ የሚጨምረው? ለምሳሌ የመንግስት እኮ ይታወቃል፣ ቢዝነስም ይታወቃል። በጣም ይሄን ያህል ደብል አታተርፍም እና የሆነ የሚጨምርበት ፐርሰንት የተጋነነ ሂሳብ ነው የሚጨመረው እና ያው ያለህ አማራጭ ራቅ እያልክ የሚቀንስ ጋር ትሄዳለህ። እየቀነሰ ርካሽ ያልከው አካባቢ በጣም ይወደዳል። ከዛ ደግሞ ትሄዳለህ፣ ይወደዳል።
እየጣልክ አቅምህን እየፈለክ ትሄዳለህ ማለት ነው። ቆይ ደላላው ለአንተ ቤቱን ስላከራየ ከአንተም ያገኛል ከአከራዩም ያገኛል አይደል? ስለዚህ እሱ ብዙ ብር እንዲያገኝ እዚህ አካባቢ ከሆነ የቤት ክራይ ይሄን ያህል ነው በዚህ ማከራየት ያለብህ ብሎ አከራዩ ምንም አይነት እንትን ሳይኖረው አከራዩን ሀሳቡን ለውጦ የቤቱን ዋጋ የኪራይ የሚተምነው እሱ ነው። ተምኖ እሱ ይሄዳል። ከዛ በኋላ በቃ ድጋሚ አታየው፣ ህግ ይወጣል። በቃ ደላላው ነው ሂሳቡ የሚያወጣው የሚጨምረው እንዲህ የሆነ የሚለው የሚያውቀው የለም። አከራዩማ አከራይቶ ላይኖር ይችላል እኮ ውጭ ሀገር የሚኖራል። ለምሳሌ ቤት እያለው አፓርታማ ከዛ እንዲህ እኮ ገብቷል ብሎ ይደውልለታል ለሰውየው። ሰውየው ደግሞ ይደውልላል እንዲህ ሂሳብ ከዛ ጨመር ይላል። ትጨምራለህ ካሁን ለቀሰጣለህ ማለት ነው። እነሱ ድለላቸው ከፍ ይላቸዋል። 30 ሺህ ብር የሚደልለው ቤት 60 ሺህ ብር ገባ ማለት 6 ሺህ ብር ማለት ነው። የ3 ወር ሲሆን 18 ሺህ ብር ያገኛል፣ 36 ሺህ ብር ያገኛል ማለት ነው። ከዛ አንተ እንደፈለግኩን የራስህ ጉዳይ ብሎ ይሄዳል እሱ። አዎ አንተ እንደፈለግክ ጨርስ ይላል። በቃ እኔ አይዶን ነው ባደጉት ሀገራት ለምሳሌ እንደዚህ ብሮከር ስትሆኑ ወይም ደግሞ ይሄ ሊስቲንግ ኤጀንት ስትሆኑ በተለይ የሪል ስቴት ኤጀንቶች የታወቀ ነው። ለምሳሌ ምን ያህል ማለት መንግስትም የሚያውቀው ነው። በፕሮፌሽናል በሆነ መንገድ ነው ቤት እንኳን ለመከራይ ስትሄዱ የሚያገናኟችሁ ማለት ነው። ከዛ ባሻገር እነሱ የቤት ዋጋ ኪራይ ላይ ምንም አይነት ሴ የላቸው። እናንተን ከቤት አከራይ ጋር ማገናኘት ነው፣ ወይም ደግሞ ቤቱን ያሳያቸዋል። ቤቱ ኦልሬዲ የተተመነ ነው። እነዚህ የኮንዶ ባለቤቶች ወይም ደግሞ የምትከራዩበት ቦታ ማርኬት ፕራይስን ማዕከል ያደረገ ነው፣ የገበያውን ዋጋ ማዕከል ያደረገ ነው። ኢትዮጵያ ግን ለእንደዚህ አይነት ነገሮች ህግ ሲስተም ባለመኖሩ ነው መሀል ላይ ተከራዮች እናንተ መከራችሁን እየበላችሁ ያላችሁት። ተክሉ ቤትን የምታከራየው አንተስ በደላላ ነው ወይስ በራስህ ነው? እኔ ያው ኮሚሽን ሰራተኞች አሉ፣ በደላላ ነው የሚመጣው። ግን ሁሉም ነገሮች ሴዲ በደላላ ብቻ የሚሆን ነገር ነው ብዬ ግን አልወስደውም። እኔ እሱ የራሱ ፋክተር እንዳለ ሆኖ እኔ እግዚአብሔር ነው የምነግርህ፣ ስለ እውነት ነው የምነግርህ ቴዲ፣ እውነት እያልኩ ነው፣ ሌላ ነገር አላወራሁም። ዋጋ እየከፈሉ ተከራይን የሚያኖሩ ሰዎች አውቃለሁ። እመብርሃን ምስክሬ ነች። ቤተሰብ ያላቸው ሰዎች ጡረታ ላይ ያሉ ቢያስወጧቸው እንደሚቸገሩ ስለሚያውቁ ዋጋ ከፍለው የሚያኖሩ መዓት ማህበረሰብ ውስጥ አውቃለሁ። በዛው ልክ ደግሞ ችግር ያለበት አከራይ እንደሚኖር ስለማቅም የምነግርህ ነገር ትልቁ ስለ ዋጋው እያነሳን ስለሆነ ነው። አሁን የዋጋ መጨመርና መቀነስ ላይ ስለሆነ ነው ርዕሱ። እዛ ውስጥ ስገባ ግን ትልቁ ነገር እኔ ነፃ ቢያደርገው በመግባባት የሚፈጠሩ ነገሮች በአከራይም በተከራይም በኩል ነገሮችን ያስተካክላሉ ብዬ አስባለሁ። እኔ ይሄንን ስል የውል ጉዳይ ነው። ሙሉ ቤቱን ለቆለት የተከራየ ሰው መብራትና ውሃ የመክፈል ግዴታው ነው። እየኖረበት ያለው እሱ ነው። አግሪመንት ውል ስለሆነ የሚወስነ ከነ መብራትና ውሃው አስቦ የተከራየ አካል ደግሞ የሚከፍለው አከራዩ ነው። መብራትና ውሃ ስትል ቆይ አሁን ለምሳሌ አንድ ክፍል ቤት ብታከራይ ሌትስ ግቢ ውስጥ አንድ ክፍል ቤት ቢኖርህ ያ ሰውዬ ፍጆታው ለሱ ምን ያህል ውሃ እንደተጠቀመ ምን ያህል መብራት እንደተጠቀመ ለሱ የተለየ ሜትር አለው የለውም? ታዲያ በምንድን ነው ተመን የምታወጣለት? በነባራዊ ሁኔታ ይታወቃል። ምንድነው የሚጠቀመው? ላጤ ከሆነ እንደሚችል ኤክስፔክት የሚደረግ ነገር አለ። አንተም አከራዩ የሚጠቀመው የመብራት ፍጆታ አለው። ለምሳሌ የመብራት ፍጆታ አለው። ለምሳሌ አከራዩ እኔ ለራሴ ልውሰድ፣ የራሴ የምጠቀማቸው ነገሮች አሉ። አዲሽናል ያ ሰው ደግሞ የሚጠቀማቸው ነገሮች አሉ አይደል? ያን ታሳቢ ያደረገ ነገር ነው የሚሆነው። ስምምነት ከነ መብራትና ውሃ ከሆነ አብረህ ትችለዋለህ ከክራዩ ጋር። ማን ይከፍለዋል? አከራይ ይከፍለዋል። የመብራት ብለህ ግን ለብቻ ቆጣሪ ካረክለት ያ ተከራይ ይከፍላል ማለት ነው። በአንድ ቆጣሪ እየተጠቀምክ ከሆነ ግን ምንድነው የምታደርገው? ያለው አማራጭ አንድ ቆጣሪ ላይ አከራዩም ተከራዩም እየተጠቀመበት ያለ ከሆነ ሊያደርገው የሚችለው የስምምነት ጉዳይ ነው።
ወይ አብሮ ከኪራዩ ጋር ይሆናል ወይ የመብራት ይሄን ያክል ከፈሉ በሚል ስምምነት ክፍያው ይፈጸማል። ይሄ ነው ያለው። ስለዚህ በብዛት ከነመብራቱ የሚሆኑ ነገሮች ዋጋ ያስከፍላሉ ያልኩ ለዛ ነው። ያ ተከራይ የሱ ግዴታ የመኖር መብት አለው። አብስሎ የመብላት ግድ ነው። ሰው ነው፣ አብስሎ ይበላል፣ ምድጃ ይጠቀማል፣ ምጣድ ይጠቀማል፣ ሌሎችም ነገሮች። ስለዚህ አትጠቀም ልትለው አትችልም። ተከራይቶ መብቱ ነው። እሺ ይሄን እንዴት ታያለት? አሁን አዲስ የወጣው ህግ የወይዘሮ መቅደስ ወልደ ጊዮርጊስ የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ ናቸው። ይሄን ብለዋል። ይሄ ንግግራቸው ይጎዳቸዋል አከራዮችን? እስኪ ስማው። አከራዩ ዋጋ ጨምር ማለት አይችልም። ዋጋ መጨመር የሚችለው መንግስት ነው። በአመት አንድ ጊዜ ሰኔ 30 ላይ በመጣው የዋጋ ጥናት መሰረት ዋጋ መጨመር የሚችለው መንግስት ነው። ስለዚህ የዋጋ ጥናቱ በሚመልሰው መልስ መሰረት ወይዘር በነበረበት ይቀጥላል። አሁንም አይዘር ደግሞ የጨመረ ዋጋ ካለ ደግሞ አናውንስ ኦፊሻሊ አናውንስ ይደረጋል። መንግስት አናውንስ ያደርጋል። እስከዛ ድረስ ግን አከራዮችን ዋጋ ጨምሩ ማለት መብት የላቸው። ይሄ ይጎዳቸዋል፣ ይጎዳናል ታስባለህ? እኔ ትክክል አይደለም ብዬ ነው የማስበው። ይጎዳል አከራይም ብዬ አምናለሁ። ለምን? ምክንያቱም እየወሰነ ያለው መንግስት ሲጀመርም በትክክል አይደለም። የአከራይ ተከራይ ግብር ይቀበላል። የግርግድና የአፈር አከራይ ይከፍላል። ለዛ ቤት ጣራ ግርግዳ የሚከፍለው አከራይ ነው። የተከራይ አከራይ ተከራይ የሚከፍለው አከራይ ነው። ይሄ በሆነባቸው ሁኔታ ላይ ኑሮውን ደግሞ የሚደጉምበት ነው ብያለሁ። በተለይ ትልልቅ ሰዎች ስራ ያቆሙ መተዳደሪያቸው ይሄ ነው። አከራይተው ነው የሚኖሩት። ቴዲ ገቢያቸው እሱ ነው። ቢታመሙ የሚታከሙበት፣ ቢራቡ የሚጎርሱበት በሱ ነው። ማህበራዊ ህይወት ቢጨነቁ ከዚች በሚያገኙት በክራይ ሂሳብ ነው የሚንቀሳቀሱት። በተለይ ትልልቅ ሰዎች፣ በእድሜ የገፉ ሰዎች፣ እነዚህ ሰዎች ምን ይሆናሉ? ስለዚህ እናንተ ደግሞ ስትጨምሩባቸው ሪዝነብል ወይም ደግሞ ያሉበትን ነባራዊ ሁኔታ ከግምት ባስገባ መንገድ ሳይሆን የእናንተን ችግር ብቻ አይታችሁ ነው እየዘፈዘፋችሁ ያላችሁ። ታዲያ እንዴት ይሆናል? አይ መሆን የለበትም። እንደዛ መሆን አለበት ብዬ አላምንም እኔ። ለምሳሌ አሁን አንተ በአመት የቤት ኪራይ ጭማሪ የምታደርገው በአመት ነው ወይስ አንዴ ከአከራይ ጭማሪ አታደርግም? እኔ እኛ ቤት ውስጥ 8 ዓመት የሆናቸው ሰዎች አሉ። ቴዲ እሺ፣ የምሬን ነው የምነግርህ፣ ስለ እውነት ነው የምነግርህ። ጨምሩ ተብለው ያውቁ 8 ዓመት ራሳቸው ነባራዊ ሁኔታ ስለሚያስጨንቃቸው ያለውን ነገር እንትን ብለው በዛ መሰረት ይጨምራሉ። ማለት ራሳቸው ማለት ለምሳሌ የአካባቢው ሁኔታ ስለሚረዱት፣ የኑሮውን ሁኔታ ስለሚረዱት ይጨምራሉ። ለምሳሌ 50 ብር ቢጨምር የቻሉትን አቅማቸውን ይጨምራሉ። አሁን ባለው ሁኔታ ላይ እንደ ሰው ይለያያል ብያለሁ ቅድም። ያለው ነባራዊውን ሁኔታ መነሻ አድርገህ ብታከራየው በጣም ከፍተኛ ብር ልጠይቅ ትችላለህ። የሚቀድመው ከዛ በፊት በሰላም በፍቅር የኖርከው ዋጋ የተከፋፈልክበት ይሻላል። አሁን ከነሱ መጠበቅ የለብም። አንተ የራስህ ስታንዳርድ ሊኖር ይገባል። እኔ አከራይ ከሆንኩኝ ያንን ማድረግ አችልማ። ህጉም አይፈቅድልህም። ህጉ አሁን እንደምታየው ነው። ህጉ አሁን ነው አይደል እየጠበቀ የመጣው። ከዛ በፊት እንደነበር 2 ዓመት ከዛ በፊት የነበረው የቤት ኪራይ ዋጋም ብዙ አስጨናቂ አልነበረም። ውድም ነው ብለን የምትወስደው አይደለም። ከ2 ዓመት በፊት ወደዚህ ነው የቤት ኪራይም ጭማሪ የምትሰማው። የተጋነኑ ነገሮች በአንድ የጦዙት ከ2 ዓመት ወደዚህ ነው። ከዛ በፊት ብዙም እንደዚህ የተጋነነ ውድ ነው የምትለው አይነት ኪራይ አልነበረም እኔ እስከማውቀው ድረስ። ኦኬ እሺ፣ ቆይ ወደ አንተ እመጣለሁ። ሊሊ ድለላ ላይ ነው ያለሽው? ሄሎ፣ ጤና ይስጥልኝ። ደህና ነው ወይ? እግዚአብሔር ይመስገን፣ ሁሉ ሰላም? በጣም ሰላም ነው። እናንተ ደህና ናችሁ? እግዚአብሔር ይመስገን። የሊሊ አባት ይኸውልህ፣ እሺ፣ እየሰማሁ ነበረ። ሴትዮዋ የተናገረችውንም ሰምቻለሁ።
ማን ነው የአዲስ አበባ ምን እንዳላችሁ አልገባኝም። የሴትዮዋ ሹመት ሰምቻታለሁ። የአዲስ አበባ ከተማ ቤቶች ልማት አስተዳደር ቢሮ ኃላፊ ናት። እንኳን ለዛ በቃት። እና እንዴት መሰለ እኔ ቤት አከራያለሁ። እሺ እኔ አንድ 7 ክፍሎች አሉኝ አከራያለሁ። እኔ መጀመሪያ የምናገረው ስለ መተሳሰብ ነው። መተሳሰብ በኢትዮጵያ ውስጥ በጣም አስፈላጊ ነገር ነው። መተሳሰብን እየከለከለ ያለው እንዳልከውም የኑሮ ውድነት ጫና መተሳሰብን እየቀነሰ ያለ ይመስለኛል። ስለ አጠቃላይ ወይም አሁን ግን የእናንተ ኮንሰርን የዲስካሽን ዋና ሴንተሩ የቤት ኪራይ ስለሆነ ስለ ቤት ኪራይ መናገር እፈልጋለሁ። መጀመሪያ ስለ ቤት ኪራይ መንግስት እጁን ማስገባት የለበትም። መተሳሰብን ቢያስተምር ጥሩ ነው። ሌላውን ነገር ኮንትሮል ማድረግ ሳይችል ገበያን መቆጣጠር ሳይችል ሌላ ቀርቶ በሀገር ውስጥ እንኳን የሚመረተውን የስኳር ዋጋ እንኳን መቆጣጠር ያልቻለ እና ነጋዴዎችን ሀይ ማለት ያልቻለ የአንድ የመንግስት አካል በሌላው ደግሞ ጣልቃ ገብቶ መንግስት በአመት ይጨምራል በአመት ይቀንሳል የሚል ነገር ልክ ነው ብዬ አላምንም። ግን አንድ ነገር አምናለሁ፣ የኢትዮጵያ ሕዝብ በሁሉ ሁኔታ ቢተሳሰብ ጥሩ ነው። እኔ ጋር ቅድም ሰምቻለሁ 8 ዓመት እኔ ጋር የቆዩ ያሉ ሰዎች አሉ ብሎ ተናግረዋል። እኔ ጋር የሚገርምህ 8 ዓመት 5 ዓመት 6 ዓመት የቆዩ ሰዎች አሉ። እኔ አንደኛ ያው አዲስ አበባም ሰበታም ደብረ ብርሃንም ሸኖም ሆሳናም የተወሰነ ጊዜ ሐዋሳም ኖሬ ስላየው የቤት ኪራይ ምን ያህል እንደሚያስቸግር ምን ያህል ደግሞ እንደሚያሰቅቅ በተለይ ለተከራዩ በየወሩ እንደውም ከ30 ቀን ቀነሰው ብሎ እስከሚያስብ ድረስ የሚቸኩልበት ሁኔታውን አውቃለሁ። ነገር ግን አከራዮች የኑሮን ዋጋ መናር መጨመር ብቻ ሳይሆን የኑሮ መጨመር ስቃይ በተከራዩም ላይ እንዳለ ጭምር ማሰብ አለብን። እኔ የሚገርምህ በ4 ዓመትም አልጨመርም። መጨመር የሚለው ነገርም በእኔ አእምሮ ውስጥም የለም። ምክንያቱም መንግስት ሰራተኛ ሆኜ ረዥም ዘመን ሰርቻለሁ። የመንግስት ሰራተኛ ሌላውን ሰው ምን ያህል እንደሚሰቃይ ያውቃለሁ። ስለዚህ ሁልጊዜም በመተሳሰብ ደረጃ አድርገን ምንም እንኳን ኑሮ የሚከብደን እንኳን ቢሆን ተከራዩ ደግሞ የበለጠ የኑሮ ጫና ያለበት ሰው ስለሆነ መተሳሰቡ በአከራይና በተከራይ መካከል ያለው ሁኔታ በጣም በጥንቃቄ መታየት አለበት። ይገባኛል። ተከራዮቹም በጣም አስቸጋሪዎች ናቸው። የውሃ ፍጆታ ላይ፣ የመብራት አጠቃቀም ላይ፣ የምድጃ የምን ሁኔታዎች ሁሉ በጣም ችግር የሚፈጥሩ ሰዎች አሉ። ግን ኢንዱራንስ ያስፈልጋል። ይህን ነገር መለማመድ አለብን ብዬ የማስበውና መተሳሰቡ ይኖር እና ደላላ አክቹዋሊ ብሮከር መሆን በውጭ ሀገር ስራ ነው፣ ትክክለኛ ስራ ነው። ስራው ግን ማገናኘትና ሌሎቹ ተከራይና አከራይ መነጋገር አለባቸው እንጂ እንደ ኢትዮጵያውያን ደላላ ዋጋ ይሄን ለእኔ ይሄን አለ የሚለው እሱ ልክ አይደለም። በሞራል ደረጃም በኤቲክስ ደረጃም ልክ አይደለም። ነገር ግን እኔ አሁንም ቢሆን በጣም ማስበው ምንድን ነው ሁሉ ነገር በጨመረ ቁጥር የጨመረውን ዋጋ በአከራዮች ላይ በመጨመር የእነሱን ህይወት ማመንመን ጥሩ አይደለም ብዬ አስባለሁ። ተከራይና አከራይ ይተሳሰቡ እላለሁ፣ እኔን ጭምር። አመሰግናለሁ። ከልብ አመሰግናለሁ። ሽጋሽ ጆኒሽ፣ ወደ አንተ ልምጣ። ምንድን ነው የአከራዮች ትልቁ ችግራቸው? ያው እንደተባለው እንደየሰው ነው። አሁን ጥሩ አከራዮች አሉ። ግን ያው ዋናው ችግራቸው ምንድነው የሚመጣባቸው የኑሮ ጫና አንተ ላይ መጨመር ይፈልጋሉ ነው። ለምሳሌ ብዙ ነገር ይጨምራል። ሲጨምር የሚታየው ቤቱ ነው። ቤቱ ላይ ጨምሮ ማግኘት ነው።
እንጂ ያለ አይደል ሌላ ሜትድ አይፈልግም። አሁን እሱ ቤት አለው፣ ስራ አለው፣ ገቢ አለው። አንተ ግን ተከራይ ነህ፣ ለቤት ኪራይ ትከፍላለህ፣ ትኖራለህ። እና የሚመስላቸው ምንድነው አብዛኞቹ አከራዮች በቃ ተከራይ ስትኖር ያለህ ነው የሚመስለው። ሁሉም ሰው በቃ አማራጭ ስለሌለው ነው የሚከራየው። ቤት መስራት ስላልቻለ መግዛት ስላልቻለ ነው የሚከራየው። ቢኖር እኮ ይገዛል። ስለዚህ ጫናውን ቢያንስ ሌላም ነገር ማሰብ አለባቸው። ቤቱ ላይ ብቻ ሳይሆን ልክ አሁን የሊሊ አባት እንዳሉት መተሳሰቡ ከምንም በላይ ይበልጣል። ግን ሁሉም ሰው ይተሳሰባል ወይ ነው ዋናው ጥያቄ። ምን አገባኝ የሚል በጣም ብዙ ሰው ነው ያለው። እንደ ሊሊ አባት ደግሞ አስተዋይ ሰው የሚኖር ሰው ይኖራል ብዙ ዓመት እንትን የሚል እና ቢያንስ ተከራይ ትልቁ ነገር የተሳሰብ ነው። በቃ መተሳሰቡ ጥሩ ነው ብዬ የማስበው። እሺ ሁላችሁንም አመሰግናለሁ። ይሄ በጣም ሴንሲቲቭ ጉዳይ ነው። አይ ነው ብዙዎቻችሁ ለመግባት ሞከራችኋል፣ ግን ከሰዓት አንጻር ይህን ነገር በሂደር አስቀምጠዋለሁ። ተጨማሪ ነገሮች ካሉ እንደዚህ እየመጣን ለተከራይ አከራዮች ግንዛቤ ማስጨበጫ ስላሉበት ነባራዊ ድምፅ ለመሆን ሙከራ ታደርጋላችሁ። ቴንኪው ከልብ አመሰግናለሁ። አመሰግናለሁ ቴዲ። ሰላሙ ነው። እሺ ቴንኪው ተክሉ። ቢኬ ባቡሩ ይላል የተከራይ ጉዳይ በጣም አስቸጋሪ ነው። አሁን ደግሞ እንደምንሰማው ከሆነ ደላሎች ናችሁ የተባላችሁ ነው። ደላሎች በነገራችን ላይ ደላሎች ባደጉት ሀገራት ድለላ ስራ ነው፣ የተከበረ ስራ ነው። እኛ ሀገር ግን አይዶን ነው ድለላ። ለምሳሌ አሁን እዚህ የሪል ስቴት ኤጀንት ስትሆኑ ኮርስ ትወስዳላችሁ። አይ ቲንክ ፈተናዎችን ታልፋላችሁ። ኮርሱ የአንድ ወር ሊሆን ይችላል፣ የሁለት ወር ሊሆን ይችላል። ግን መንግስት የሚያስቀምጠውን ፈተና ማለፍ አለባችሁ። 2 ፈተና ነው። ከ70-80 በመቶ በላይ ማምጣት ከቻላችሁ ሪል ስቴት ኤጀንት ትሆናላችሁ። ላይሰንስ ታወጣላችሁ፣ ዘንድ ስራ ትሰራላችሁ። እኛ ሀገር ደላላ ለመሆን ምንድነው መስፈርቱ? የሆነ ሰው መንገድ የጠቆመ ሰውዬ መንገድ ጠፍቶባችሁ የሆነ ሰፈር ሄዳችሁ የእነንትና ቤት በኩል ነው ብላችሁ የጠየቃችሁት ሰውዬ መንገድ ካሳያችሁ በሚቀጥለው ያ ሰውዬ ደላላ ሆኖ ታገኙታላችሁ። በቃ ደላላ ሆኖ ታገኙታላችሁ። ዜዶን ኬር ፐርሰንታቸው ምን ያህል ነው የሚያገኙት? አንዳንዱ ፐርሰንታቸው ሊታወቅ ይችላል። ጥሩ ገንዘብ ያገኛሉ። ግን ብዙዎቹ ግሪዲ ናቸው። በጣም ግሪዲ ናቸው ማለት የራሳቸውን ጥቅም ብቻ ነው የሚያስቡት እንጂ ይሄ ነገር ሲደማመር ህዝብ ላይ ጫና ይፈጥራል የሚለውን ነገር ከግምት አያስገቡ። እነሱ ያችን ታርጌት ብቻ መጥተው 10%ን ወይም 20%ን ካገኙ ቤት ገዢ ወይም ተከራይ ተመሰቃቀለ ምናምን ዘዶንቄ። አሁን እዚህ ጋር አከራዩ ሲናገር እንደሰማችሁትም ተከራዩ ሲናገር እንደሰማችሁትም ዋጋ የሚተምኑት እነሱ ናቸው። እነሱ ያችን ገንዘብ ለማግኘት ስለሚፈልጉ ከተከራይም ከአከራይም ገንዘብ ለማግኘት ስለሚፈልጉ ይሄ ቤት እኮ በአሁኑ ሰዓት የሚከራየው 30 ሺህ ብር የነበረው ቤት ይሄ አሁን ቤት ይሄን ቤት 50 ሺህ ብር የሚከራየው አመጣላለ። ቢክሻ ቴንኪው። ይሄን ቤት ለምሳሌ እኔ ደላላ በሆን አንድ የቤት ባለቤት ጋር ብሄድ አንድ ሰውዬ በ20 ሺህ ብር የሚከራይልህ አመጣልሃለሁ ካለኝ ሌላው ደግሞ ይመጣና አረ ይሄን ቤት እንዴ ትቀልዳለህ እንዴ በ30 ሺህ ብር የሚከራይልህ አመጣልሃለሁ ቢለኝ እንደ አንድ አከራይ እኔ በ30 ሺህ ብር የሚከራይልህ አመጣልሃለሁ የሚለኝን ደላላ ነው የምሰማው አይደል? ያ ደላላ 30 ሺህ ብር ነው ይሄ ቤት የሚከራየው እዚህ አካባቢ ብሎ ተከራይን ነው የሚያመጣው። ተከራይ ደግሞ የራሱ ገቢ ይኖረዋል። የኑሮ ውድነቱ አለ። ተሰባብሮ ልጆቹን ይዞ መከራ በልቶ ምንም ባልተተመነ ነገር ላይ 20 ሺህ ብር የነበረ የቤት ኪራይ በአንዴ 30 ሺህ ብር ሆኖ ሲከራይ ከችግሩ አንጻር ዝም ብሎ ይገባል። በቃ ለቤት ኪራይ እየቀፈቀፈ ይኖራል። ለውጥ የለ፣ ልጆቹን ማሳደግ አይችል። ይህ ሁሉ ማን ነው? ደላላው ባመጣው ጣጣ ማለት ነው፣ ባልተሰላ ጥናት። ስለዚህ ለደላሎች እነሱን ሸምቀቅ የሚያደርግ ህግ ያስፈልጋል። ምንም ጥያቄ የለውም። አንድ ሀገር ላይ ደላላ እንደ ልቡ የሚፈነጭ ከሆነ ትክክል አለ። ምንም የኑሮ ውድነት የማይነካካችሁ ደላሎች ናቸው። ደላላ በቃ ከዚህ ትሄዳለህ። በቃ አንተ 30 ሺህ ብር ታገኛለህ፣ ቢክሻ ወይ 10%ን ታገኛለህ። በቃ ትሄዳለህ።
መከራ ላይ የሚወድቁት ማን ናቸው? ተከራዮች ናቸው። ጥንቃቄ ያስፈልጋል። በተለይ ለደላሎች ትምህርት ቢሰጥ፣ በህግ መመላለስ ቢችሉ፣ የስታንዳርድ ቢወጣ፣ እንደዚህ አይነት ነገሮች ጥሩ ነው ለማለት ያህል ነው። እሺ፣ በመጨረሻ ላይ የምታነሱልኝ ጥያቄ ካለ እሱን መልሳለሁ። ጥያቄ ያለ ከመውጣቴ በፊት ቢኬ ቴንኪው። ዛሬ የብራዚልን እና የሞሮኮን ጨዋታ ተመልክቻለሁ። ብራዚል በጣም በደካማ እንቅስቃሴ አንዳቻ ተለያይተዋል ከሞሮኮ ጋር የነበራቸውን። ቢኬ ቴንኪው። ብራዚል እንዳጀማመሯ ከሆነ አሳዛኝ ነው የሚሆነው። ኢስማኤል በ21ኛው ደቂቃ ለብራዚል ደግሞ ከመሸነፍ ያዳነቻቸውን ጎል ለቪኒሺየስ ጁኒየር ነው። የሪያል ማድሪድ ተጫዋች ነው በነገራችን ላይ። ቢኬ መከታችን ይላል። ለብራዚል ከመሸነፍ ያዳነቻቸውን ጎል 32ኛ ደቂቃ ላይ ያስቆጠረው ቪኒሺየስ ነው። አይ ዶንት ቲንክ ኔይማር የብራዚል ስብስብ ውስጥ ቢመጣ እዚህ ስብስብ ውስጥ ኔይማር አሁን ካለበት ወቅታዊ ብቃት አንጻር አንደኛ ሰውነቱ ጨምሯል፣ ተደጋጋሚ ጉዳቶች አሉበት። በእኔ እምነት ያው ብራዚል ሁልጊዜ ደካማ እንቅስቃሴ ከጀመረች እየተሻሻለች መታ 2002 የዓለም ዋንጫ ላይ የምታስታውሱት ነው። በደካማ እንቅስቃሴ ጀምረው ነው ዋንጫ አነሱት። አርጀንቲናም እንደዚሁ መጀመሪያ ላይ ከሳውዲ አረቢያ ጋር አቻ ወጥታ ተስቆባቸው ምናምን ዋንጫ አነሱትና ሜቢ እስኪ ከምድባቸው አልፈው ከኳርተር ፋይናል ላይ ከጨዋታ ወደ ጨዋታ የተሻሻሉ ካልመጡ በስተቀር በእኔ እምነት ይሄ ብራዚል ብሔራዊ ቡድን ብዙም ተስፋ የሚጣልበት አይመስለኝም። ብዙም ተስፋ የሚጣልበት አይመስልም። ግን እስኪ የካርሎ አንቸሎቲ ታክቲከኛው ካርሎ አንቸሎቲ ከጨዋታ ጨዋታ የለወጣቸው አሁን ኢስማኤል ያስቆጠረው ጎል ኮምፕሊትሊ ዲስኮኔክት ሆኗል አይደል? ከቢክሻ ዝም ብሎ በመሃል ነው የቀደደላቸው። ሄዶ ቺፕ አድርጎ ነው ያገባው። ለብራዚል ብሔራዊ ቡድን ደጋፊዎች እንደኔ ላላችሁ ትንሽ አስጊ ነው የዘንድሮ የዓለም ዋንጫ። እስቲ ቀጣይ ቡድኖችን እናያለን። እነ ፖርቹጋልን እናያለን፣ እነ ፈረንሳይን እናያለን፣ እንግሊዝን እንኳን ተዋት። ቢኬ ቴንኪው። እንግሊዝን እንኳን ተዋት፣ ስፔንን እናያለን። እስኪ ስፔንን እናያለን። ከዛ በኋላ እንግዲህ የመጀመሪያውን ዙር በተለይ እንግዲህ በአንድ ጨዋታ መገመት ከባድ ነው። በአንድ ጨዋታ መገመት ከባድ ነው። አይ ነው ኢትዮጵያ ላላችሁ በጣም ይሄ የሰሜን አሜሪካ ላይ የዓለም ዋንጫ መደረጉ አይመችም ለእናንተ። ሌሊት ነው የምታዩት። ለእግር ኳስ አፍቃሪዎች በጣም አስቸጋሪ ነው የሚሆነው። ሰዓቱ ሌሊት ነው የሚሆንባቸው። ለእናንተ የሚመቻችው ዩሮፕ ቢዘጋጅ ነው። እስቲ ሌሎች ቲሞችን አይተና በአንድ ጨዋታ ቲም አይገመትም። እሺ ሌላ ጥያቄ አለ። ሌላ ጥያቄ ክብራትና ክብራን፣ የዛሬው ጀርመን ሌላ ዛሬ ፈረንሳይና ሴኔጋል የሚያደርጉትን ጨዋታ ለማየት በጣም ጓጉቻለሁ። ፈረንሳይ ከሴኔጋል አላት አይደል? ፈረንሳይ ሴኔጋል የተሻለ ቲም ሊሆን ይችላል ብዬ አስባለሁ። እንደኔ ግን በተለይ አሁን አፍሪካውያን ላይ በተለይ በሀገር አሜሪካ የሚደረገውን ጫና እኔ አፍሪካውያን ቲሞች እኔ አሁን ለምሳሌ የሴኔጋሎች ላይ የደረሰውን ነገር፣ ጋናዎች ላይ የደረሰውን ነገር ማስደንገጥ ነበረባቸው። ለምሳሌ በዛ 7 ሰዓት ሙሉ ኤርፖርት ላይ ማንንም ያልፈተሹትን በዛ ደረጃ ጥቁር በመሆናቸው አፍሪካዊ በመሆናቸው እንደዛ ሲያንገላቷቸው አሁን ነበር ጥሎ መሄድ። በቃ ከዓለም በቃ ይነዋት ቻው ጤና ይስጥልኝ ብለው ፊፋ ራሱ ለምኑ ያመጣቸው ነበር። ጋናዎችም ይነዋት በቃ አንወዳደርም ብለው ይሄ ክብረ ነክ የሆነ ነገር ተፈጽሞባቸዋል አፍሪካዊ ቲሞች ላይ። በነገራችን ላይ በጣም የሚያስጠላ ነገር ነው እየሆነባቸው ያለው ነገር። ካልተከበርክ ምንድነው መጫወት? የክብር ጉዳይ ነው። ሌላው
አንተን 7 ሰዓት ኤርፖርት አስቀምጦ ማንገላታት ፍርድ ቤት ወንጀለኛን ያላለውን ሰውዬ ወይም ደግሞ ነፃነ ብሎ ወይም ደግሞ ኬዙ ገና ይታያለን ቶማስ ፓርቲን ወንጀለኛ ነው ብሎ ለምሳሌ ካናዳ መንግስት ቪዛ ከልክሎታል። ቲንክ ቱ ዶኒ ፊፋ አይ ዶንት ኖ ፊፋ ራሱ ያው በእርግጥ የፖለቲካ መጠቀሚያ መሳሪያ ነው። እግር ኳስ ከፖለቲካ ንጹህ ነው ባደጉት ሀገራት የሚባለው ነገር ውሸት ነው። በነገራችን ላይ ውሸት ነው። የኳታር ዓለም ዋንጫ ላይ ለምሳሌ የራሽያ ዩክሬንን ወረረች በሚል ነው ከዓለም ዋንጫ ላይ እንዳትሳተፍ የከለከሏት። እግር ኳስና ፖለቲካ የሚያገናኘው ነገር የለም ቢባል ኖሮ ያ ፖለቲካ ነው ይሄ እግር ኳስ ነው ተብሎ እንዲጫወቱ በተፈቀደላቸው ነበር። ግን ያው በተለይ ጣልቃ ግብነቶች አሉ። አፍሪካውያን የተንገላቱበት ነው። ለማንኛውም ነገ ቤት የምታደርጉ ኃላፊነት እንደሚሰማችሁ ሆናችሁ አይደል ኢትዮጵያ ውስጥ ተከልክሏል የሚባል ነገር ሰምቻለሁ። ከተፈቀደ አሁን ብራዚል እና ሞሮኮ አቻ ይወጣሉ ብሎ የገመተ ማንም የለም በፍጹም። ስኮትላንድ እና የሃይቲን ጨዋታ እያየው ነበር። ስኮትላንድ 1-0 እየመራ ነበር። ፍጻሜ ላይ ማን እንደሆነ ውጤቱን አላየውም። ስኮትላንድ ቨርሰስ ሃይቲ ነው። ኦኬ ስኮትላንድ 1-0 አሸንፈዋል። 28ኛ ደቂቃ ላይ ስኮትላንድ 1 ሃይቲ ተሸንፏል። ያ እሺ ነገ እንገናኛለን። ክብራትና ክብራን ነገ አይደለም ከሰዓታት በኋላ ድጋሚ እንገናኛለን። ሞሮኮ ከባድ ቡድን ነው። ለምን ትንቃቸዋለህ? ኖ ሞሮኮን መናቅ ሳይሆን በተለይ አፍሪካ ዋንጫ ላይ አንፕሮፌሽናል የሆነ ባህሪ ማሳየታቸው አናዶኛል። ሀኪሚ ምናምን እነዚህ በተለይ ኳስ መደበቅ፣ ሴኔጋሎችን ማንገላታት፣ ሰዓት መግደል፣ ፎጣ መደበቅ፣ ውሃ መንጠቅ በጣም አናደው ነበር። አፍሪካ ዋንጫ ላይ ያደረጉት ነገር ለዛ ተናድጄባችሁ ነው እንጂ አሪፍ ቲም ነው። እሺ ነገ ላለው ከሰዓታት በኋላ እንገናኛለን። ከ9 እስከ 8 በኋላ ከ8 ሰዓት በኋላ በማህበራዊና ፖለቲካዊ ነክ ጉዳዮች ወሬ ይዤላችሁ እመጣለሁ። ከዛ ወደ ስፖርት መድረክ ሄደን እዛ እንገናኛለን። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ታፕ ኮፒ ሊንክ ሼር ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። የቴዲ አዋሳ ጠንካራ ቤተሰቦች ቅድም አብራችሁኝ የነበራችሁ በጊፍት እንዳሸንፍ ላደረጋችሁኝ በሙሉ ያንበሸበሻችሁኝ በሙሉ ቴንኪው። እግዚአብሔር ያክብርልኝ። ቴንኪው በጣም ነው የምወዳችሁ። ከሰዓታት በኋላ እስክንገናኝ ድረስ እግዚአብሔር ከክፉ ይጠብቃችሁ። ሚስት ያላችሁ ከሚስቶቻችሁ ጋር ተኙ። ዲኪሻ ሚስት የሌለ እንደየሰዓት አቆጣጠራችሁ ብርድ ልብስ ውስጥ ገብተህ ተኛ። እግዚአብሔር ሚስት እንዲሰጥ ወይም ሚስትን እንዲያመጣል ባልሽን እንዲያመጣ መጸለይ ያለብህ። ካልጸለይክ አይለቀቅም። ቶሎ መጸለይ ያለብህ። ደሞር ሚስት እንድትለቀቅ ካልጸለይክ የሆነ ቦታ ላይ ማገባት ሰውዬ ያንገላታት ነው ወይ የሆነ ማታገባው ሴትዮ አንዱን ባልሽን ይዛዋለች። ለማስለቀቅ መጸለይ ያለብሽ። በርከክ ብለሽ ባሌ ወይ የት ነው ያለው እባክህ ማለት አለብሽ። ሚስቴ ወይ እባክህ በሉ። እናንተም ደግሞ ማታገቡትን ቼክ እባካችሁ አትያዙ። ደግሞ ቼኳን እንደማታገቧት ካወቃችሁ አንቃችሁ አትያዙ። የሆነ ባል የሆነ አካባቢ እየጠበቀ ነው። ፕሊስ። በተለይ ወንዶች ላይ የሚታይ ባህሪ ነው። ይሄን ነው የምታደርጉት። ስለደከመኝ ነው። ከሰዓታት በኋላ እንገናኛለን። ሁላችሁንም ከልብ አመሰግናለሁ። ቴንኪው